እውነት ለመናገር አንዳንዴ በጣም ጥልቅ ብዬ እመለከታለሁ እና ያልበላኝን አላክም። ምክንያቱም ብዙ አለቅላቂ ሰው አይደለሁም። በማስተዋል ነው የማወራው። ችግሮቹን በጣም በጥልቅ እመለከታለሁ። እኔ ያለሁበት ለእኔ የሚቸግረኝ ነገር የለም። ግን ሰው ማለት ሰው የሆነ ነው፣ ሰው የሌለለት የሚለውን ነገር በጥልቅ ያለው ሰው ዓለምን ቢገዛ የፈለገውን ቢያደርግ ከፍ ዝቅ ቢል ነፍሱን ቢያጎድል ይጠቅማል ይላል መጽሐፍ። ቅዱሳዊ ስብከት እያደረኩ አይደለም። አትሊስት ሜክ ሴንስ የሚያደርግ ነገር ለማድረግ አስባለሁ። የሀሳብ ልዩነት ሲኖረኝ የሀሳብ ልዩነቴን አስቀምጣለሁ። ሰው እንዲወደኝ አይደለም። ምክንያቱም ገለባ ነው ሁሉም ነገር። እውነት ግን እውነት ነች። እኔ አሁን እየታዘብኩ ያለሁት በጣም በሚያሳዝን ሁኔታ ምድር ላይ የምትመለከቱት በጣም ብዙ ሰው ችግር ላይ አለ። የምሰማውን ያየሁትን ያጣራሁትን ነው የምናገረው። አዲስ አበባ ላይ ወገኖቻችን የኑሮ ውድነት ከብዷቸው ወደ ልመና የወጡ ህፃናት ምግብ የማይበሉ ችግር ውስጥ ያሉ ውጭ ቤተሰቦች ያላቸው የሚበሉ የሚጠጡ የተወሰነ የሚንቀሳቀሱ ሰዎች ይኖራሉ። አብዛኛው በኑሮ ውድነት ሰክሯል። በረሃብ ከሞት ሞት በሰይፍ መሞት ይሻላል። እህቶቻችን ምንም አትጠራጠሩ፣ ሴተኛ ዳሪነትን አጧጡፈውታል። በቃ ሰው ልጅ ራሱን መሸጥ ጀምሯል ማለት ነው። ማለፍና መዝለል የሌለብን ነገር ስለሆነ ነው። በተለያየ ከተሞች በተለያየ ቦታ በኢትዮጵያ ውስጥ የኑሮ ውድነቱ በጣም ከባድ ስለሆነ ከአንድ ቦታ ወደ አንድ ቦታ መሰደድ አይቻልም። ጥቂት የተበደሉ ጎረምሶች ወይም ደግሞ 4 ኪሎ ቤተ መንግስት የተቀመጡ ህሊናቸው የተደፈነ ገዥነን የሚሉት ጄኖሳይደሮች ከፍተኛ የሆነ ስደት የውስጣዊ ስደት እያደረጉ ነው። በተለያየ ቦታ ላይ ወድቀው የሚልሱት የሚቀምሱት ትላንትና ቤት የነበራቸው ከትላንትና ወዲያ ቤት የነበራቸው ሰው ሲረዱ የነበሩ ሰዎች በችግር ወድቀዋል። ባለው ተጨባጭ ሁኔታ ኢኮኖሚካሊ ሀገሪቷ ደቃለች፣ ፖለቲካሊ ደቃለች። ሃይማኖታዊ ነገሮች ላይ ትኩረት እየተሰጠ አይደለም። ብዙ አስመሳይ ሆኗል። መድረስ ያለበት ነገር ላይ መድረስ አልቻለም። መድረስ ያለበት ነገር ላይ ያልበላንን የምናክል ነው። ለዛ ነው እኔ አየሁት። አማራ ክልል ላይ ተሰደው ወድቀው በየአካባቢው የሚልሱት የሚቀምሱት ያጡ በጣም በቪዲዮ የተመለከትኳቸው ብዙ ነገሮች አሉ። በአንዳንድ ቦታ ላይ በቃ ልጆቹ ተጠልለው በድንኳን ኖሮ ትላንትና ቤት የነበረባቸው ከጎጃም፣ ከሸዋ፣ ከወሎ፣ ከአማራ ክልል ካሉ ከሁሉም አቅጣጫ ተሰደው የተቀመጡ አካላቶች አሉ። በጦርነት የሚንገላቱ አሉ። ሕክምና የለም። ንጹሐን እያለቁ ነው። ትምህርት አልተጀመረም። ብዙ ነገር ማለት ይሄ ጄኖሳይድ፣ ይሄ ሜንታሊ ጄኖሳይድ፣ ይሄ ፊዚካሊ ከሚደረገው ጄኖሳይድ በጣም የከፋ ነው። መሞት አንድ ነገር ነው። ሜንታሊ ግን ሸክም ሆነ በህይወት ካለ ሜንታሊ ያልተለወጠና ያልተስተካከለ ለሌላ ነገር ዝግጁ ስለሚሆን ማለት ነው። እና የራበው እና ራሱን ያጣ ትውልድ እንዲፈጠር እየተደረገ ነው። ምን ልል ነው እኔ እዚህ ሶሻል ሚዲያ ላይ ቁጭ ብላችሁ ጌም የምትጫወቱ ሰዎች እግዚአብሔር ምስክሬ ነው፣ ነፍሴ ነው የሚጠየፋችሁ። አላቅም። ሰርታችሁ መብላት የምትችሉ በተለያየ ዓለም ላይ ተቀምጣችሁ ያላችሁ ይሄ ያንን ማድረግ የምትችሉትን ሰርታችሁ ኢንካም አድርጋችሁ ወገኖቻችሁን መርዳት የምትችሉ ያንን ማድረግ የማትችሉና እንደተቆመጠ እጁ ይሄ ምንድነው? ይሄ ሜንታሊ እጃችሁ የተቆመጠ ሜንታሊ እግራችሁ የተቆረጠ እጃችሁን አንቀሳቅሳችሁ ሰርታችሁ መብላት የምትችሉ ሰዎች ሰርታችሁ የማትበሉ ሰዎች ጌም በማጭበርበር ይሄን አድርግ፣ ታፕታፓ፣ ኮፒ ሊንክ አድርግ፣ እንደዚህ አድርግ እያላችሁ ገንዘብ የምትለቅሙ ሰዎች ምን እያደረጋችሁ እንደሆነ ታውቃላችሁ? ምድር ላይ ያለ ማህበረሰብ ትኩረት እየሰጣችሁ አጀንዳ እያመጣችሁ የሆነ ነገር እየፈጠራችሁ የንጹሐንን መድረስ ያለበትን ቦታ እንዳንደርስ መናገር ያለብን ነገር እንዳንናገር ይሄ ቢዚ ማድረግ ይሄ ምንድነው? በቃ ተደጋጋሚ አጀንዳ በማምጣት ማህበረሰብ መድረስ ያለብንን ነገር እንዳንደርስ ለወገኖቻችን አብይ አህመድ ይሄ ማን ነው? ሽመልስ አብዲሳ እና አዳነች አበቤ
አማራ ክልል ላይ ያሉ ባለስልጣን፣ በደቡብ ክልል ያለ ባለስልጣን፣ በተለያየ ኢትዮጵያ ውስጥ ያለ ባለስልጣን ከሚጨፈጭፈው ህዝብ በላይ እናንተ ደግሞ ይሄንን ህዝብ የበለጠ የምትበድሉ ሰዎች ናችሁ። ሰርታችሁ ማትበሉ ሰዎች በአንድ ላይ ሆነን መርዳት እንዳንችልና ያን እንዳንደርስ እያደረጋችሁ ነው። መቄዶንያ በሉት፣ በተለያየ ቦታ ላይ መድረስ ያለብን ህዝቡ ወደ ጎዳና ወጥቷል። ያንን እንዳንደርስ የምታደርጉን ሰዎች ናችሁ። ሲሪየስ ይሄ ነው። በቃ እናንተ እያደረጋችሁ ያላችሁት ከጨፍጫፊው መንግስት በላይ መንግስት ነኝ ብሎ ከተቀመጠው ቡድን በላይ ሶሻል ሚዲያ ላይ በህሊና ድንቁርና የነገሳችሁ ሰዎች የእናንተ የገዛ ወገኖቻችሁን አንደኛ ወጣቱን ሜንታሊ አጣማችሁ ሰርቶ እንዳይበላ በእንደዚህ አይነት ጎዳና እንዲጓዝ በየምግብ ቤቱ በየሆቴሉ ቁጭ ብሎ አዲስ አበባ ከተማ በተለያዩ ከተሞች ላይ ቁጭ ብሎ ታብታብ አድርጎ አንድ አበባ ስጡኝ እያለ እንዲውል በሾርት ከት ማግኘት እንደሚቻል ሶሻል ሚዲያ ላይ ለፍልፎና ጮሆ የሆነ ገቢ ማግኘት እንደሚቻል የተጣመመ ትውልድ እንዲፈጠር ምክንያት ሆናችኋል። ያ ነው የሚያሳዝነኝ። ይሄ ጌም የምትጫወቱ የሆነ ብልጣብል ሶሻል ሚዲያ ላይ አጀንዳ በማምጣት የምትደራርቡ የሆነ ችግሮችን እየፈጠራችሁ ምናምን የምትለፈልፉ ስርዓቱ የሚያቀብላችሁን ይዛችሁ ለስርዓቱ ተገዢ ሆናችሁ ይሄን አድርጉ ስትባሉ የምትላላኩ ቅጥረኛ ካድሬ የሆናችሁ ህሊናችሁ የማይሰራ ለለውጥ የሚሰራ ኃይልን ለለውጥ እንዳይሰራ እንቅፋት የምትሆኑ ሰዎች ከጄኖሳይደር በላይ ጄኖሳይደር እናንተ ናችሁ። ሌላ ማንም የለም። ምክንያቱም እየተመለከትኩና እያየሁ ስለሆነ ነው። በጣም ችግር ውስጥ ነው ያለ ነው። በጣም እኔ ሴተኛ አዳሪነቱ አዲስ አበባ ላይ ልዩ ነው። በተለያዩ ከተሞች አዲስ አበባ ብቻ አይደለም። ቤተሰብ ልመና ወጥቷል። ቤተ ክርስቲያን ላይ ዘንጦና ለብሶ እጁን እባካችሁ አብሉኝ የሚል ብዙ ነው። እኔ ይሄ እንደ ደስታ እያወራሁት አይደለም፣ ልቤ ተሰብሮ ነው የማወራው። ያንን እንዳንደርስ አድርጋችሁ ብሎክ አድርጋችሁ ሰርታችሁ መብላት እየቻላችሁ እጃችንና እግራችሁን ቆማምጣችሁ ቁጭ ብላችሁ የወገኖቻችሁ የሚደርሰውን መንገድ ዘግታችሁ ይሄ ኮሚኒኬሽን እንዳይኖር መረዳት ያለበት መደረስ ያለበት እንዳይደረስ መንገዱን ብሎክ አድርጋችሁ ለራሳችሁ ወደምትሰሩ ነው እመለከታለሁ። 30 ሺህ 110 ሺህ 120 ሺህ ሰው ሰብስባችሁ ቁጭ ብላችሁ የተሻለ ነገር ለማውራት ሳይሆን ቄጥሽ ባትሽ የሚለውን ጨዋታ ነው። የሰው ልጅ ወጣትነት የህሊና መታወክ ወይም ደግሞ የሆነ ቦታ ላይ ለመድረስ የሚደረጉ ነገሮች አይጠቅሙም እያልኩ አይደለም። ግን አብዛኛው በወገኖቻችሁ ደም የምታሾፉ ናችሁ። እና ብታስተውሉ በቃ እኔ ምንም አይደለም። ማንም ሶሻል ሚዲያ ላይ ማንም የማንንም አንደበት መዝጋት አይችልም። ማንንም ማፈን አንችልም። ማንንም መናገር አልችልም። ሁሉም ያደርገዋል። የህሊና ጉዳይ ግን ለህሊና ዋጋ የሚያስከፍሉ ነገሮች አሉ። የበሰበሰ ጭንቅላት ያላቸው ሰዎች ሌላ የበሰበሰ ጭንቅላት ይፈጥራሉ። ከበስተኋላ ነው ነገሩን ራቅ አርጎ ማየትና ማስተዋል በቂ ያስፈልጋል የሚል እምነት አለኝ። በተለያየ ጊዜ የሚመጡ አጀንዳዎች ስመለከታቸው ለነዛ አጀንዳዎች መዝጊያ አይደረግላቸውም። በችግር ላይ ችግር፣ በሌላ ነገር ላይ ሌላ ነገር እየተጨመረ መፍትሄ ሳናመጣ እየተጓዝን ያለ ነው። ነገሮች በጥልቀት ማየት፣ ለመፍትሄ መስራት፣ ለተቸገሩ ትክክለኛ ሰው ወገኖች ለመድረስ መጓዝ መቻል አለብን። ለጌም ለሚጫወቱ ጊፍት የምትሰጡ ሰዎች ደግሞ ጌም የሚጫወቱ ሰዎች ቤተክርስቲያን በር ላይ መስጊድ በር ላይ ወይም ደግሞ በየጎዳና ላይ ወድቀው ስለ ማርያምም ስለ አላህም ብለው የሚበሉ ስለ ክርስቶስም ብለው የሚበሉ ስለሚጠሩት አምላክ ስለሚያከብሩት ብለው የሚበሉ በእድሜ የገፉ ሰዎች መረዳት ያለባቸውን የእነሱን መንገድ የዘጉ በልመና ላይ ያጧጧፉ ሰዎች ናቸው። የሚያጸድቁ አይደሉም። ሰው አቅምና ጉልበት ካለው ሊረዳ አይገባም። ከዛ ውጭ መጪው የፋሲካ በዓል ነው። የነዳጅ ውድነት አለ፣ የኑሮ ውድነት አለ። ምድር ላይ ላሉ ወገኖቻችሁ በእያንዳንዱ እጅግ በጣም ችግር ውስጥ ያሉ ሰዎች አሉ ምድር ላይ። እንዴት አድርገን እንድረስላቸው? እንዴት አድርገን የለጉል ስንስጣቸው? በሀገር ውስጥ ስደት፣ በኑሮ ውድነት፣ በየቤተ ክርስቲያኑ በር ላይ፣ በየመስጊድ በር ላይ፣ በየመንግስት ተቋማት በር ላይ የወደቁ ወገኖቻችንን ዓመት በዓሉ እንዴት አድርገን እናሳልፍ ብሎ ራስ ከመብላት እነሱንም አብልቶ የምንሄድበትን መንገድ መፍጠር ነው። ችግሩ ጥልቅ ነው።
ሆዳም ሰዎች በዝተዋል። በትጥቅ ትግሉም በፖለቲካ ውስጥም እነዚህን በተሰብ በመውጣት ህሊና ያላችሁ ሰዎች ወደፊት እንዲመጡ ጥሬን አስተላልፋለሁ። እግዚአብሔር ይርዳን።